መንግስት የተለያዩ ግንባታዎችን እያፈረሰ መሆኑን አስታውቋል። በህገ ወጦች ላይ የምወስደውን እርምጃ አጠናክሬ እንደምቀጥል ይታወቅልኝ ብሏል መንግስት። በሌላ በኩል ደግሞ ምንም አይነት አዲስ የመብራት የታሪፍ ማሻሻያ አለመደረጉን መንግስት አስታውቋል። የታሪፍ ማሻሻያ አልተደረገም ይባል እንጂ በአራተኛው ሩብ ዓመት ጭማሪው እንደሚኖር ይፋ ተደርጓል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት የተለያዩ ግንባታዎችን እያፈረሰ መሆኑን አስታውቋል። በህገ ወጦች ላይ የሚወሰደው እርምጃም ተጠናክሮ እንደሚቀጥል አስታውቋል። መሬት ባንክ የገባ መሬት በመውረር በተገነባ ግንባታ ላይ እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ነው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአቃቂ ቃሊቲ ክፍለ ከተማ ወረዳ 2 መሬት ባንክ ገብቶ ሲጠበቅ የነበረ 1000 ካሬ ሜትር የህዝብና የመንግስት መሬት በህገ ወጥ መንገድ ሁለት ግለሰቦች የ2012 ዓ.ም ካርታ አለን በማለትና ከወረዳው የግንባታ ፈቃድ በማውጣት ቦታውን አጥረው ህገወጥ ግንባታ ለመገንባት ሙከራ ሲያደርጉ መያዛቸውን የባለስልጣን መስሪያ ቤቱ መረጃ ያሳያል። ባለስልጣኑ መሬት ባንክ ገብቶ ሲጠብቀው በነበረ መሬት ላይ የተገነባውን ግንባታ በማፍረስ የመንግስትና የህዝብ መሬት ወደ ነበረበት እንዲመለስ ማድረጉን አስታውቋል። ጥፋተኞችን ለህግ ለማቅረብ መረጃውን በማደራጀት በሊዝ አዋጁ ተጠያቂ ለማድረግን በሂደት ላይ መሆኑን ጠቁመዋል። ግለሰቦች ስለኖሩበት ብቻ በህገ ወጥ መንገድ የተገነቡ ቤቶች አይፈርሱም የሚለው እሳቤ ተቀባይነት የለውም ሲልም መንግስት አስታውቋል። ባለፉት ጊዜያት ሲገነቡ የነበሩ ህገ ወጥ ቤቶች ለቀጣይ የተሻለ ከተማ ለመገንባት ችግር በመሆናቸው መፍረሳቸው ተገቢ ነው ከማለት ባለፈ የከተማ አስተዳደሩ በቀጣይ ከሚከተለው የከተማ ግንባታ ጋር አብሮ የሚሄድ አለመሆኑን አስታውቋል። ህጋዊ የሆነ ስርዓት ሲኖርና በህጋዊ መንገድ መሬት ሲወሰድ እንዲሁም ደግሞ በህግ አግባብ ብቻ ግንባታ ሲፈጸም ከተማ እንደሚያድግ በመግለጽም ከተማውን ወደፊት መገንባት በሚፈለግበት ሁኔታ ላይ ምንም አይነት ህገወጥ አካሄዶችን እንደማይታገስ አስታውቋል። ባለስልጣኑ በህገ ወጦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም ገልጿል። ደንብ የሚተላለፉ ግለሰቦችን የከተማዋ ነዋሪዎች ጥቆማ እንዲሰጡ ጥሪውንም አቅርበዋል። በሌላ በኩል ደግሞ ምንም አይነት አዲስ የመብራት ታሪፍ ማሻሻያ አለመደረጉን መንግስት አስታውቋል። የታሪፍ ማሻሻያ አልተደረገም ይባል እንጂ በአራተኛው ሩብ ዓመት ጭማሪው እንደሚኖር ይፋ ተደርጓል። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ ወር ጀምሮ አዲስ የታሪፍ ማሻሻያ ተግባራዊ ሊያደርግ ነው በሚል የሚሰራጨው መረጃ ሐሰተኛ መሆኑን አስታውቋል። ስለሆነም ከሚያዝያ ወር ጀምሮ የሚደረግ አዲስ የታሪፍ ማሻሻያ አለመኖሩን ነው ተቋሙ በማህበራዊ ትስስር ገጹ ላይ ባወጣው መረጃ ያረጋገጠው። ከመስከረም 2017 ዓ.ም ጀምሮ ለአራት ተከታታይ ዓመታት በማህበረሰቡ ላይ ጫና እንዳይፈጥር በየሩብ ዓመቱ ተከፍሎ ተግባራዊ እየተደረገ የሚገኘውን የታሪፍ ማስተካከያ ከማስፈጸም ውጭ አዲስ የታሪፍ ማሻሻያ አለመኖሩንም አመልክተዋል። የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ የፍጆታ የአገልግሎት ታሪፍ ተመን ጭማሪ ሊያደርግ መሆኑን ሪፖርተር በዛሬው እትሙ ይፋ አድርጎ ነበር። እንደ ሪፖርተር ጋዜጣ ከሆነ የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.5 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 0.6 ሳንቲም እንዲከፍሉ የሚደረግ ሲሆን የአገልግሎት ክፍያ ተመንን በተመለከተ ደግሞ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ ደግሞ 4 ብር ከ18 ሳንቲም እንደሚከፍሉ አገኘሁት ያለውን ሰነድ ጠቅሶ ዘግበዋል። የመኖሪያ ቤት ታሪፍን በተመለከተ ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም፣ ከ101 እስከ 200 ኪሎዋት 2 ብር ከ67 ሳንቲም፣ ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞች 3 ብር ከ84 ሳንቲም እንደሚከፍሉና በየኪሎዋቱ መጠን ክፍያው የሚለያይ እንደሆነም ሰነዱ ያስረዳል። የአገልግሎት ክፍያ ተመንም እንደ ኪሎዋቱ የሚለያይ እንደሆነና ለድህረ ክፍያ ከፍተኛው 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ ደግሞ 15 ብር ከ97 ሳንቲም እንደሆነ በነዳጅና ኢነርጂ ባለስልጣን የወጣውን ሰነድ ጠቅሶ ሪፖርተር ጋዜጣ ዘግበዋል። የነዳጅና ኢነርጂ ባለስልጣን የኢነርጂ አቅርቦት
አገልግሎት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦልጅራ እንደገለጹት በየ3 ወራት በፍጆታና በአገልግሎት ታሪፍ ላይ ከሚያዝያ ወር ጀምሮ ጭማሪ ይደረጋል ማለታቸው ሪፖርተር ዘግበዋል። የመኖሪያ ቤት፣ የንግድ ቤት፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑንም አክለው ገልጸዋል። ከጥር እስከ መጪው መጋቢት ወር ድረስ 0.5 ኪሎዋት የሚጠቀሙ የመኖሪያ ቤት ደንበኞች 0.52 ሳንቲም እንዲከፍሉ የተደረገ ሲሆን የአገልግሎት ክፍያ ተመን ለድህረ ክፍያ ደግሞ 10 ብር ከ71 ሳንቲም እንዲከፍሉ ሲደረግ ለቅድመ ክፍያ ደግሞ 4 ብር ከ01 ሳንቲም እንዲከፍሉ ይደረጋል ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት የታሪፍ ማሻሻያ አልተደረገም ይበል እንጂ በየሩብ ዓመቱ ጭማሪው እንደሚኖር ይፋ በማድረጉ በግንቦት ወር ጭማሪው ይደረጋል ማለት ነው። በዚህም መሰረት ሪፖርተር ጋዜጣ እንደዘገበው ጭማሪው በሚያዝያ ወር የማይደረግ ቢሆን እንኳን በግንቦት ወር እንደሚጨመር በተዘዋዋሪ ይፋ አድርጓል ማለት ነው። በሌላ መረጃ ደግሞ ኦሮሚያ ህብረት ስራ ባንክ በአንድ ዓመት ጊዜ ውስጥ ብቻ 7.9 ቢሊዮን ብር ብድር ማቅረቡን አስታውቋል። የኦሮሚያ ህብረት ስራ ባንክ ምቹ በሚል ስያሜ እየተገበረ ባለው የዲጂታል ብድር አገልግሎት ከ270 ሺህ በላይ ለሚሆኑ ተበዳሪዎች ከ7.9 ቢሊዮን ብር በላይ ብድር መስጠቱን ገልጾ አነስተኛና መካከለኛ ተበዳሪዎችን ታሳቢ በማድረግ ተግባራዊ በተደረገው በዚህ የብድር አገልግሎት የተጠቃሚዎች ቁጥር በየጊዜው እያደገ መምጣቱን አስታውቀዋል። የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ አቶ ድርቤ አስፋው እንደገለጹት ባንኩ የብድር ተደራሽነቱን ለማስፋት ይዞት በተነሳው እቅድ መሰረት በአጭር ጊዜ በምቹ አማካኝነት በርካታ ተበዳሪዎች ተጠቃሚ እንዲሆኑ ከማስቻል ባለፈ እንዲህ ያለው አሰራር ለጥቂቶች ብቻ ይደርስ የነበረውን የብድር አገልግሎት ለብዙሃን እንዲዳረስ ከማስቻሉም በላይ የባንክ አገልግሎትን ለማግኘት ይቸገሩ የነበሩ የአነስተኛና ጥቃቅን ኢንተርፕራይዞችን ምቹ አማራጭ እንዲፈጠርላቸው ማገዙንም አመልክተዋል። የኢትዮጵያ ብሔራዊ ባንክ በቅርቡ ሲገልጽ እንደተሰማው የሀገሪቱ ባንኮች ሲያቀርቡ ከነበረው ብድር ውስጥ ሲጠቀሙ የቆዩት ከ350 ሺህ የማይበልጡ ተበዳሪዎች ብቻ መሆናቸውን ያስታወሱት ዋና ስራ አስፈጻሚው በሁለት ዓመታት ግን የኦሮሚያ ህብረት ስራ ባንክ ከ270 ሺህ በላይ ለሚሆኑ ብድር ማቅረብ መቻሉ ትልቅ ለውጥ መሆኑን ጠቅሰዋል። ለአነስተኛ ተበዳሪዎች እንዲህ ያለውን የተመቻቸ ብድር በማቅረብ እየታየ ያለው ለውጥ ከዚህ በኋላ የተበዳሪዎችን ፍላጎት መሰረት ባደረገ መልኩ በማስቀጠል ለጥቂቶች ብቻ ተወስኖ የቆየውን የብድር አገልግሎት ሁሉንም የህብረተሰብ ክፍል ሊደርስ በሚችል መልኩ የሚያጠናክሩ መሆኑንም አቶ ድርቤ ገልጸዋል። በምቹ መተግበሪያ እየቀረበ ያለውን ብድር እየወሰዱ ያሉ ተበዳሪዎች በሚበደሩት ገንዘብ እየሰሩ በማትረፍ ወዲያው ብድራቸውን የመመለስ ልምምዳቸው እየጨመረ ሲሆን አንድ ተበዳሪ እስከ 85 ለሚቆጠሩ ጊዜያት ደጋግሞ እስከ መበደር ያስቻለ ስለመሆኑም ከባንኩ ያገኘነው መረጃ ያስረዳል። በምቹ መተግበሪያ እስከ 100 ሺህ ብር ድረስ ማበደር የሚያስችል ሲሆን ደጋግመው የሚበደሩ ብድራቸውን እየመለሱ ይህንን የብድር ጣሪያ ባንኩ በጊዜ ሂደት ከፍ የማድረግ እቅድ እንዳለውም ታውቋል። በተለይ በአሁኑ ወቅት ባንኩ በሰፊው እየሰራበት ያለው የምቹ የብድር አገልግሎትን ከሌሎች ተቋማት ጋር በመተባበር እያጠናከረው ስለመሆኑም ለማወቅ ተችሏል። የአነስተኛና ጥቃቅን ተበዳሪዎች ቁጥር በአጭር ጊዜ ውስጥ ከ270 ሺህ በላይ መድረሱ ብቻ ሳይሆን ከባንኩ የመደበኛ ተበዳሪዎች ቁጥር አንጻርም ሲታይ በከፍተኛ ደረጃ ብልጫ እያሳየ ያለው የአነስተኛ ተበዳሪዎች ቁጥር እንደሆነ ከባንኩ የተገኘው መረጃ ያሳያል። እንደ ባንኩ መረጃ ከሆነ መደበኛ የተበዳሪዎች ቁጥር 35 ሺህ የማይበልጥ በመሆኑ ባንኮቹ ለአነስተኛ ተበዳሪዎች ያመቻቹት የዲጂታል ብድር አገልግሎት ከዚህም በላይ እየሰፋ የሚሄድ ስለመሆኑ ከአቶ ድርቤ ማብራሪያ ለመገንዘብ ተችሏል። እስካሁን ድረስ ከ270 ሺህ በላይ አነስተኛ ተበዳሪዎችን መድረስ ቢቻልም በዚህ የብድር አገልግሎት ለማግኘት እስከ 400 ሺህ የሚደርስ ፍላጎት እንዳለም ታውቋል። ይህ በእንዲህ እንዳለ የኦሮሚያ ህብረት ስራ ባንክ የዲጂታል የባንክ አገልግሎቶችን ከማስፋፋት አኳያ የተለያዩ አዳዲስ ቴክኖሎጂዎችን በስራ ላይ በማዋል አገልግሎቱን በማዘመን ላይ እንደሆነ ተገልጿል። ከዚህ አኳያ በኢትዮጵያ የመጀመሪያ የተባለውንና የቅርንጫፍ ደንበኞች ወረቀትና እስክሪፕቶ ሳይጠቀሙ ገንዘብ ማንቀሳቀስ የሚችሉበት አሰራርን በመዘርጋት አዲስ አገልግሎት ይፋ አድርጓል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎችም ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።